ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የዓለም አብያተ ክርስቲያናት ጉባኤ በአርሲ የተፈጸመውን ጥቃት ማውገዙን፣ የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጅንካ ከተማ የሄሞሬጂክ ፌቨር በሽታ መከሰቱንና የበሽታውን ምንነት በማረጋገጥ ላይ እንደነበረ መግለጹ ይታወቃል። ሚኒስትሩ በዛሬው ዕለት ባወጣው መግለጫ ታዲያ የበሽታው መንስኤ ማርበርግ ቫይረስ መሆኑን መለየት ተችሏል ሲል አሳውቋል። ይህን መረጃም በዜናችን በዝርዝር እናስደምጣቸዋለን። የተባበሩት አረብ ኤሚሬቶች የውጭ ሀገራት ወታደሮችን ማሰልጠኛ የጦር ሰፈር በኢትዮጵያ እየገነባች ነው የሚል መረጃ ተሰምቷል። ወታደራዊ ማሰልጠኛው የሚገነባው በቤንሻንጉል ጉሙዝ ክልል እንደሆነም ታውቋል። ይህ መረጃም በዜናችን በዝርዝር የምንመለከተው ይሆናል። የኤርትራን የግዛት አንድነት ጥሰቶች በተመለከተ መንግስት የያዘው የመታቀብ አቋም ሁልጊዜም እንደማይቀጥል የኢትዮጵያ የውጭ ጉዳይ ሚኒስትሩ ተናግረዋል። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌዴራል መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ዶክተር ጌዲዮን ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ እንደሆነ መግለጻቸውም ተሰምቷል። መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። የአማራ ፋኖ ህዝባዊ ድርጅት ሊቀመንበር አቶ እስክንድር ነጋ ቲአርቲ ወርልድ ከተሰኘው የቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ ምልልስ ድርጅታቸው ስለሚከተሏቸው ዓላማ በዓለም አቀፉ ማህበረሰብ ዘንድ የተሳሳቱ መረጃዎችን ለማስተካከል እንደሚፈልጉ ገልጸዋል። እስክንድር በቃለ ምልልሱ በአማራ ክልል ያለው ወቅታዊ ትግል የራስን ህልውና የመከላከል ጦርነት እንደሆነም ተናግረዋል። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌዴራል መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ዶክተር ጌዲዮን ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ እንደሆነ መግለጻቸውም ተዘግቧል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ይህንን የተናገሩት ትናንት ሐሙስ ህዳር 4 ቀን 2018 ዓ.ም ሆርን ሪቪው የተባሉት ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎችን በተመለከተ የኢትዮጵያ መንግስትን ፖሊሲና ምልከታ አቅርበዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይም ያተኮረው በኢትዮጵያና ኤርትራ ግንኙነት ላይ ነው። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስቴር በድረገጹ ባወጣው የዶክተር ጌዲዮን ሙሉ ንግግር ላይ ሰፍሯል። ለግጭቶቹ ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱም የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ እንደሚፈጽም ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ የውስጥ ፖለቲካ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉም ሙግታቸውን በማሳያ አስደግፈዋል። ከዚህ በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳት ወቅሰዋል። የአገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር በተያያዘ ያነሱት ሌላኛው ሀሳብ የኢሳያስ ዶክትሪን በማለት የጠሩትን ጉዳይ ነው። ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳድር ሀገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ እንደሚመሰረት ያስባል ሲሉ ተናግረዋል። በዶክተር ጌዲዮን ገለጻ መሰረት ይህ ዶክትሪን ኤርትራን በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚፈልጉ አካላት የመነጨ ነው። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟን ለታዳሚዎች ተናግረዋል። በአሁኑ ወቅትም የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ ያሉት የውጭ ጉዳይ ሚኒስትሩ እነዚህም ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ መሆናቸውን ገልጸዋል። በተጨማሪም የኤርትራ መንግስት በመንግስት ላይ መሳሪያ
መሳሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ መሆኑን በማንሳት ወንጅለዋል። ዶክተር ጌዲዮን እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሰረት እንደሆኑ ተናግረዋል። ይህም ቢሆን ግን መንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀበ አክለዋል። ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የመከላከል ህጋዊ መብቷን ተግባራዊ ከማድረግ በመታቀብ ላይ ነች ሲሉ መንግስት ወስዶታል ያሉትን አቋም አብራርተዋል። ይህን የአጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበትም አሳስበዋል። የኢትዮጵያ መንግስት በዚህ ፖሊሲው የሚጸናው እስከሚችለው ድረስ ብቻ መሆኑንም አስገንዝበዋል። የቀጠለው የኤርትራ ጠብ ጫሪነትና ትንኮሳ ከዚህ በላይ መታቀብን ይበልጥ አስቸጋሪ እያደረገው ነው ሲሉም ተናግረዋል። የውጭ ጉዳይ ሚኒስትሩ በትናንቱ መድረክ ላይ ስለ ኢትዮጵያ የባህር በር የማግኘት ፍላጎት እንዳነሱም የመስሪያ ቤታቸው መረጃ ያሳያል። ዶክተር ጌዲዮን የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን እንዲሁም ከ130 ሚሊዮን በላይ የሚሆነው የአገሪቱ ህዝብ ዘላቂና ደህንነቱ የተረጋገጠ የባህር በር እንደሚያስፈልገው በመጥቀስ ከዚህ ቀደም በመንግስት ባለስልጣናት የተነሱ ሀሳቦችን በድጋሚ አንጸባርቀዋል። በተጨማሪም ዶክተር ጌዲዮን አሰብ ወደብ በኢትዮጵያ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ መሆኑን እንደተናገሩ መድረኩን ባዘጋጀው ሆርን ሪቪው ድረገጽ በወጣው የውይይቱ ጭምቅ ሀሳብ ላይ ሰፍሯል። መንግስት ይህንን አቋም የያዘው የአሰብ ወደብን በተመለከተ የተፈጸሙ ታሪካዊና ህጋዊ ስህተቶችን ለማረም ካለፈው ፍላጎት የመነጨ ብቻ እንዳልሆነ አስረድተዋል። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በወደቡ ላይ በከፍተኛ መጠን ሀብት ማፍሰሷ የአሰብ ወደብን ቅድሚያ የሚሰጠው ጉዳይ ለማድረጓ ምክንያት እንደሆነም ገልጸዋል ነው የተባለው። ከኢትዮጵያ አስገዳጅ ኢኮኖሚያዊ ሁኔታዎች፣ ዲሞግራፊያዊ እውነታዎችና ታሪካዊ ሁኔታዎች የተነሳ መንግስት የሚያነሳው የባህር በር ፍላጎት ፍትሐዊ፣ ምክንያታዊና ቅቡልነት ያለው እንደሆነም አስምረውበታል። ዶክተር ጌዲዮን በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈታ የሚችለው በሁለቱ ሀገራት መካከል በሚደረግ ቀጠናዊ የኢኮኖሚ ውህደት በመፍጠር ነው የሚል አቋማቸውን በገለጻቸው አቅርበዋል። የኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር የማግኘት ፍላጎትን በዚህ አካሄድ መፍትሄ እንደሚያገኝ አስረድተዋል። ኢትዮጵያ የአሰብ ወደብን በዘላቂነትና ደህንነቱ በተጠበቀ መልኩ ለማግኘት የሚያስችላትን ሌሎች አማራጭ መንገዶችን ለመመልከትም ዝግጁ መሆኗን ተናግረዋል። ይህ አይነቱ አማራጭ የኢትዮጵያን የረዥም ጊዜ ፍላጎት የሚያሟላና ለኤርትራም ጠቃሚ እንደሚሆን አክለዋል። በኢትዮጵያና ኤርትራ መካከል የሚታየውን መካረር ለመፍታት የሚደረግ የዲፕሎማሲ ስራ የሚከሽፍ ከሆነ ቀጣዩ እርምጃ ምን ሊሆን እንደሚችል ለውጭ ጉዳይ ሚኒስትሩ ጥያቄ እንደቀረበላቸው የሆርን ሪቪው መረጃ አመልክቷል። ዶክተር ጌዲዮን ለዚህ ጥያቄ በሰጡት ምላሽ የኢትዮጵያ መንግስት በማንኛውም መንገድ ጦርነትን ለማስወገድ ቁርጠኛ መሆኑን በአጽንኦት እንዳነሱም ተጠቅሷል። የውጭ ጉዳይ ሚኒስትሩ ማብራሪያቸውን ባቀረቡበት ጊዜ መላው የአፍሪካ ቀንድ ቀጠና ካለበት ደካማ ሁኔታ አንጻር ሌላ ዙር ጦርነት አውዳሚ ይሆናል ሲሉም ተናግረዋል። የኢትዮጵያ መንግስት ለኤርትራ የአጸፋ ምላሽ ከመስጠት የተቆጠበውም ከዚህ የተነሳ እንደሆነ ተናግረዋል። የኢትዮጵያ መንግስት የሁለቱን ሀገራት የወደፊት እጣ ፋንታ ለመቀየር ለሚደረግ ንግግር ዝግጁ መሆኑን የገለጹት ዶክተር ጌዲዮን ዓለም አቀፉ ማህበረሰብም በኤርትራ ላይ ተጽዕኖ እንዲያደርግ ጠይቀዋል። የኤርትራ መንግስት በኢትዮጵያ ላይ የሚፈጽመውን ትንኮሳና ጥሰት አቁሞ በቅን ልቦና ውይይት እንዲያደርግም የዓለም አቀፉ ማህበረሰብ ግፊት እንዲያደርግና እንዲያበረታታ ጥሪ እናቀርባለን ሲሉ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞሬጂክ ፌቨር በሽታ መከሰቱንና የበሽታውን ምንነት በማረጋገጥ ላይ እንደነበረ መግለጹ ይታወቃል። ሚኒስትሩ ታዲያ በዛሬው ዕለት ባወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑን መለየት ተችሏል ብሏል። የዘረመል ምርመራው የተከናወነው በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብሔራዊ ሬፈረንስ ላቦራቶሪ ነው። መግለጫው በዚህም የዘረመል ምርመራ በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል ነው ያለው። በተጨማሪም በዛሬው ዕለትም አዲስ የበሽታውን ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው ያልተገኘ መሆኑን ሚኒስትሩ ያሳወቀ ሲሆን በአሁኑ ሰዓትም የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየተሰሩ ይገኛሉ ብሏል። ከዚህም ውስጥ የማህበረሰብ አቀፍ የቅኝት ስራዎች፣ በቫይረሱ የተያዙ ሰዎችን ለይቶ ማከም፣ የማህበረሰብ ግንዛቤ ማስጨበጫ ስራዎችና ከተጠረጠሩ ሰዎች ጋር ንክኪነት ያላቸውን ሰዎች የመለየት ስራዎች እየተከናወኑ መሆኑ ተገልጿል። በአገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ተቋም የፈጣን ምላሽ ስራዎችን በማስተባበር ላይ ይገኛልም ነው የተባለው። ከጤና ሚኒስቴርና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሚተላለፉ መረጃዎችንና የጥንቃቄ መልእክቶችን መከታተልና መተግበር እንደሚገባም ተጠቁሟል። በተጨማሪም የበሽታው ምልክት የሆኑትን በአፍ በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማት
ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም ተጠቁሟል። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚገባም ተነግሯል። ሁልጊዜ እጅን በውሃና ሳሙና መታጠብ ወይም በሳኒታይዘር ማጽዳት እንደሚያስፈልግም ማሳሰቢያ ተሰጥቷል። ማንኛውም ጤና ተቋም ለታካሚዎች ልየታ ልዩ ትኩረት በመስጠት የማርበርግ በሽታና መሰል በሽታዎችን መለየት፣ ማከምና በአፋጣኝ ሪፖርት ማድረግ እንደሚያስፈልግም በመግለጫው ተጠቁሟል። ወደ ቀጣዩ መረጃችን ስናልፍ የዓለም አብያተ ክርስቲያናት ጉባኤ ዋና ጸሐፊ ቄስ ጄሪ ፒሊ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት የማጽናኛ ደብዳቤ በአርሲ በኦርቶዶክሳውያን ላይ በደረሰው ግድያ ጉባኤው በጥልቅ ማዘኑን ገልጸው ጥቃቱን አውግዘዋል። ዋና ጸሐፊው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት የማጽናኛ ደብዳቤ ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ የሚያመላክተው የሰላም ሁኔታ ያልተረጋጋ መሆኑን የሚያመላክት ነው። ይህም አስቸኳይ እርቅ ለመፈጸምና ለሁሉም የህብረተሰብ ክፍሎች ሰብአዊ ጥበቃ ማድረግ ግዴታ መሆኑን የሚያመላክት ነው ብለዋል። በዚህ አስከፊ የሀዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከመላው ኢትዮጵያውያን በጋራ አብረን የምንቆም መሆናችንን ለመግለጽ እንወዳለን። በዚህ ጥቃት ህይወታቸውን ላጡት ነፍሳቸውን በሰላም እንዲያሳርፍልን፣ በጥቃቱ ለተጎዱት ሁሉ መጽናናትንና ጥንካሬን እንዲሰጥልን እግዚአብሔር አምላካችንን በጸሎት እንጠይቃለን ሲሉም ዋና ጸሐፊው ለቤተ ክርስቲያኗ በላኩት የማጽናኛ ደብዳቤያቸው መልእክታቸውን አስተላልፈዋል። የግጭቶችን መሰረታዊ መንስኤ በመለየትና ንግግሮችና ምክክሮች እንዲኖሩ በማድረግ የሰው ልጆች ህይወትና ክብር ይጠበቅና ይረጋገጥ ዘንድ እግዚአብሔር አምላክ በሁሉም ደረጃ ለሚገኙ መሪዎች ጥበብንና ቁርጠኝነትን እንዲሰጥልን እንጸልያለን ሲልም ጉባኤው አሳስቧል። የዓለም አብያተ ክርስቲያናት ጉባኤ በሰው ልጆች ላይ የሚፈጸም እንዲህ አይነቱን ግድያ በጥብቅ የሚያወግዝ መሆኑን የገለጹት ዋና ጸሐፊው ሰላምን፣ ፍትህንና በህዝቦች መካከል ተቻችሎ በሰላም ለመኖር ለሚደረገው ጥረት ደግሞ ጉባኤው የማያቋርጥ ድጋፍ ያለው መሆኑን ገልጿል። በኦሮሚያ ክልል አርሲ ዞን በጉና በመርቲ በሽርካና ሆሎንቋ ወረዳዎች የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ቤተ ክርስቲያኒቱን ጨምሮ የፖለቲካ ፓርቲዎች እንዲሁም የሃይማኖት ተቋማት ጉባኤ ገልጸው የነበረ ቢሆንም የሃይማኖት ተቋማት ጉባኤ በኋላ ያደረኩት ባለው ማጣራት ጥቃቱ በአንድ ሃይማኖትና ብሔር ላይ ያነጻጸረ አለመሆኑን መግለጹ ይታወሳል። ወደ መጨረሻው መረጃችን ስናልፍ የአማራ ፋኖ ህዝባዊ ድርጅት ሊቀመንበር አቶ እስክንድር ነጋ ቲአርቲ ወርልድ ከተሰኘው የቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ ምልልስ ድርጅታቸው ስለሚከተሏቸው ዓላማ በዓለም አቀፉ ማህበረሰብ ዘንድ የተሳሳቱ መረጃዎችን ለማስተካከል እንደሚፈልጉ ገልጸዋል። እስክንድር በቃለ ምልልሱ በአማራ ክልል ያለው ወቅታዊ ትግል የራስን ህልውና የመከላከል ጦርነት መሆኑን ተናግረዋል። ድርጅታቸው የአማራ የበላይነትን ለማምጣት የሚጥር ወይም በዘር ላይ የተመሰረተ ነው የሚለውን ክስ አጥብቀው አስተባብለዋል። እኛ ከዚህ ፍጹም ተቃራኒ ነን ያሉት እስክንድር ነጻ የአማራ መንግስት የመመስረት ፍላጎት እንደሌላቸውና ይህ ፈጽሞ ውሸት እንደሆነ ተናግረዋል። አክለውም የፋኖ እንቅስቃሴ የተፈጠረው በፌዴራልና በክልል መንግስታት በአማራ ህዝብ ላይ በማንነቱ ላይ ተመስርቶ በሺዎች የሚቆጠር ግድያ በመፈጸሙ እንደሆነ ተናግረዋል። መንግስት ጥቃት ሰነዘረብን፣ ራሳችንን ከመከላከል ውጪ ምርጫ አልነበረንም ሲሉ ወቅታዊውን ውጊያ አብራርተዋል። ከህወሓት ወይም ከኤርትራ ጋር በመተባበር በመንግስት ላይ እያሴሩ ነው የሚለውን ወሬ በፍጹም ሊሆን የማይችል ሲሉም አስተባብለዋል። እንቅስቃሴያቸው ሙሉ በሙሉ ራሱን የቻለ መሆኑን የገለጹት አቶ እስክንድር ነጋ የገንዘብና የትጥቅ ድጋፍ የሚያገኙት ከገበሬውና ከዲያስፖራው በሚገኝ አነስተኛ ድጋፍ እንዲሁም በጦር ሜዳ ከሚማረክ የጦር መሳሪያ እንደሆነ አስረድተዋል። የችግሩ ዋነኛ ምንጭ የአሁኑ ህገ መንግስት መሆኑን የገለጹት እስክንድር ፖለቲካን ከዘር ማንነት ጋር አቆራኝቷል ብለውታል። የመጨረሻው ግባቸው ኢትዮጵያን ከዘር ፖለቲካ ባሻገር ማሻገር እንደሆነና ይህን ከሚፈልጉ ሌሎች ኃይሎች ጋር ለመስራት ዝግጁ መሆናቸውንም ገልጸዋል። በአማራ ክልል ስላለው ሰብአዊ ቀውስ መንግስትን ተጠያቂ ያደረጉት አቶ እስክንድር ነጋ ኢትዮጵያ ከዘር ፖለቲካ ካልወጣች በሩዋንዳ ከታየው የከፋ የዘር ማጥፋት ሊከሰት እንደሚችልም አስጠንቅቀዋል። የኢትዮጵያ መንግስት በበኩሉ እስክንድር ነጋን አሸባሪ ሲል እንደሚፈርጀውና ከዚህ ቀደምም በተለያዩ ክሶች በእስር ላይ እንደቆዩ ቃለ ምልልሱን ያቀረበው ቲአርቲ ወርልድ በዘገባው አስታውሷል ሲል ዘሀበሻ ዘግቧል።